የብልጽግናዋ ፈዲላ ቢያ ለኢሃፓ ምስጢረ ስላሴ ታምራት ትግሉ አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ነው ማለቷ እያነጋገረ ይገኛል። የኢትዮጵያ ማህበራዊ ሚዲያዎችና የፖለቲካ መድረኮች በወጣት ፖለቲከኞች ሰሞኑን የሀሳብ ፍጭት ደምቀው ሰንብቷል። በተለይም የኢሃፓ ተወካይ የሆነችው ወጣቷ ፖለቲከኛ ምስጢረ ስላሴ ታምራት ገዢውን ፓርቲ በብርቱ የሞገተችበት አውድ የብዙዎችን ትኩረት የሳበ ነበር። ይህንኑ ተከትሎ ከብልጽግና ፓርቲ በኩል የተሰጠው አጸፋዊ ምላሽ ደግሞ የፖለቲካውን ድባብ ይበልጥ አጓጊና አነጋጋሪ አድርጎታል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ደኢታ የሆነችው ፈዲላ ቢያ ለኢሃፓና ለተወካዮች የሰጡት ጠንካራ ምላሽ በዋናነት የታሪክ የርዕዮተ ዓለምና የፖለቲካ ስነምግባር ጉዳዮች ላይ ያተኮረ ነበር። ወጣቷ ፖለቲከኛ ምስጢረ ስላሴ ታምራት ሰሞኑን በማህበራዊ መገናኛ ብዙሃን ከፍተኛ መነጋገሪያ መሆኗ ይታወቃል። የኢሃፓ ተወካይ የሆነችው ምስጢረ ገዢውን ፓርቲ የሞገተችበት አውድና ሐሳብ የብዙዎች ትኩረት እንዲስብ ያደረገው ሆኗል። የወጣቷን ፖለቲከኛ በብርቱ የሚሞግትና የሚተቻ ሐሳብ ከብልጽግናዋ ፈዲላ ቢያ በኩል ተሰንዝሯል። ፈዲላ ቢያ ኢሃፓ ብዙ ትውልዶችን ያስጨረሰ ፓርቲ ሆኖ ሳለ በፖለቲካ ይቅርታ ሳይጠይቅ የኢትዮጵያ ፖለቲካ ውስጥ መሳተፉ ያስቀኛል በማለት ተችታለች። በሰሞኑ አንዳንድ ሰዎች መደመር ለመተቸት ሲሞክሩ እናያለን ያለችው ፈዲላ ትችቱ ደግሞ ከኢሃፓ መሆኑ ጉዳዩን አስቂኝ ያደርገዋል ብላለች። ሲጀመር መደመር አንድ መጽሐፍ አይደለም፣ 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተን ጥያቄ የሆነባችሁ? የትኛው መጽሐፍ ነው የትችታችሁ ምክንያት የሆነው? ይሄም በአግባቡ መልስ ይፈልጋል በማለት የብልጽግናው ፕሬዝዳንት የጻፉትን መጽሐፍ ከትችት ተከላክላለች። ሁለተኛ ኢሃፓ በጣም እድሜ ጠገብ ፓርቲ ነው። ባለፉት 50 እና 60 ዓመታት በኢትዮጵያ ፖለቲካ ውስጥ የነበረ ፓርቲ ሲሆን አንዲት ነገር የኢትዮጵያ ችግር እንደዚህ ነው፣ ኢትዮጵያ እንደዚህ መመራት አለባት የሚል መጽሐፍ አይደለም የሰነደ አይዲያ የሌለው ፓርቲ ነው ስትልም ገልጻለች። መሪዎቻቸው እኔ ከደሙ ነፃ ነኝ ለማለት ማስታወሻዬ ብለው ወይም ጡረታ ሲወጡ ከሚያወጡት መጽሐፍ ውጭ መፍትሄ ያቀረበው ነገር የለም። እንደዚያ አይነት ፓርቲ ነው መደመር ለመተቸት ጥረት እያደረገ ያለው። ሰሞኑን በነበረው ክርክር ከኢሃፓ የቀረቡ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነልቡና ኢትዮጵያን ሞራል በማይነካ መልኩ ኮሙኒኬት የሚያደርግበት ኃላፊነት ስለሚወስድና በምክንያታዊነት ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን በማያከብር ቶንና የህዝብንና የማሽሟጠጥን መንገድ የማይከተል ለዚሁ ነው። የብልጽግና ፖለቲከኛ ፈዲላ ሲጀምር ዓላማው ለኢትዮጵያ ችግር መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣትና የተወሰኑ አካላትን ትኩረት አግኝቶ አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ነው በማለት ፖለቲከኛ ምስጢረ ስላሴ ታምራትን ከሳለች። እዚህ ላይ ግን ሌላ ምስክርነት እናስገባ። ምስጢሯን እኔ ምስጢሯ ብዬ ስለምጠራት ነው። በቤት ደግሞ ጸዳሌም እንደሚሏት አውቃለሁ፣ በደንብ አውቃታለሁ። እናውራ እስኪ ተባብለን ተቀጣጥረን ግማሽ ሊትር ውሃ ከተቆራጭ ኬክ ጋር አዛ 2 ቀን ኮካ አስጠጥታኝ አሁንስ በዛ ብዬ ጃምቦ አዝዤ እስከመጠጣት ድረስ አውቃታለሁ። ምስጢሯ ከማንም ሰው ጋር ፖለቲካዊ ሐሳቦችን ለመስማት ዝግጁ፣ እሷም አሰማምራ የምታወራ ድንቅ ልጅ ናት። ከኔ ጋር ገና ጋዜጠኛ በነበረችበት ወቅት ብናወራም ነፍሷ ለፖለቲካ ያደላች አገሪቱ አሁናዊ ሁኔታ እጅግ የሚያሳስባትና የምትብሰከሰግሩም ልጅም ናት። የፖለቲካ መጽሐፍትን በልቻለሁ ብዬ ልፈትናት ሲሄድ የፖለቲካ መጽሐፍት ላይ ገና መሆኔን ቀስ አድጋ ቀርቅራልኝም ኖት ይዤ ተመልሻለሁ። ካሻም ቴሌቪዥን በፈቃዷ ልትለቅ እንደሆነና ወደ ፖለቲካው ዓለም በግልጽ ልትመጣ እንደወሰነች ስትነግረኝም የት ግንባር ያለውን ፋኖ ለመቀላቀል ትፈልጊያለሽ? አሁኑን ላክሽ ብያት ከትብላ ስቃ የፓርቲ ፖለቲካ ውስጥ እንደምትገባና መታገል እንደፈለገች አውርታኛ ብጀባታለሁ። ይሄ መንግስት በእንደዚህ ወድቃል ብለሽ ማሰብሽ አሳፋሪ ነው። በጣም ካንቺ የማይጠበቅ የጅላጅላ አካሄድ ብያት ብዙ ተጫጭ ሆናል። የሆነው ሆኖ ልጅቷ ችግሯ ላመነችበት ወደ ኋላ ማለት የማትወድ አይነት ሴት ናትና አልሰማችኝም። እንደኔ ብዙ መክሯት ሊሆን እንደሚችል አምናለሁ። ተነከረችበት። ከተነከረችበት በኋላ የማውቃት ሳይሆን በየቀኑ በሳል የሆነችዋን ምስጢረን በስልክ ማየት ጀመርኩ። እየተደመምኩም ቢሆን ዝም አልኳት። ሰሞኑ መነጋገሪያ ሆናለች። መነጋገሪያ ከሆነችበት አዎንታዊውን ልትወውና አሉታዊው ይህች ሴት ላብይም ለመገረድ የተዘጋጀች አስመሳይ ሴት ናት፣ ምርጫ ለማዳመቅ የመጣች ናት ምናምን የሚል ሲሆን የማትታሰረው ለዚህ ነው። ይህ ካልሆነ ግን ስለምትታሰር አርፋ ብትቀመጥ የሚሉ ጽሁፎችን እዚህም እዚያም አየውና የማውቀው መመስከር ስላለብኝ ለመመስከር መጣው። ምስጢረ እኔ እስካውቃት ድረስ በጭራሽ በፍጹም የመገረድ ሞራሊቲ ያልፈጠረባት ነፍሷን ብቻ የምትከተል ነገር ግን ከብዙ ሰዎች ሁለት መስመርም አዲስ ሐሳብን ፈላጊ ሴት ናት። ለሷ መታሰርም በትፈራ ገና ያኔ
ጋዜጠኝነቱ ላይ ያለች ብዙዎች የሚፈሩትን ሙግቶች በመድፈሯ ማስጠንቀቂያም ትችትም ደርሷት ነበር። ግን ምኗም ነው ለዚህና የመንግስትን ግፎችና ማንነቶችን በሙግት ሰበብም በሚዲያ ስለምታጋልጥ ነው መሰለኝ የአሁኑን መንገዷን ባልደግፈውም አልቃወማትም። የተደመጠው ምስክርነት ኃይለ ኢየሱስ ዘውዱ በሚሰኝ የፌስቡክ መለያ የሚጠቀም የምስጢረ ስላሴ ታምራት ጓደኛ የተጻፈ ነው። ዛሬ እንዲህ ባሉ ምስጢረ ስላሴ ታምራትን በተመለከተ በተሰጡ ምስክርነቶች ዙሪያ እናቆያችኋለን። ፍራኦል አበሻ ደግሞ ምስጢረ ስላሴ ታምራትን እንደሚከተለው ይገልጻታል። ምስጢረን መጀመሪያ የማውቃት በፌስቡክ ነው። ፌስቡክ ላይ ካሉኝ ጓደኞች መካከል አንዷ ናት። ወደ 2 ዓመት ያህል አውቃታለሁ። በጣም ጸዴ ሰው ናት። as long as I know she has the best character and a great personality። ምስጢረ የሆነ ወቅት ላይ አሻም ቴሌቪዥን ውስጥ ትሰራ ነበር፣ የዜና ክፍል ውስጥ። እዛ ስትሰራ ስለማውቃት አሻም ቲቪ ቻናል ላይ እሷን በቴሌቪዥን ማየት አዲስ አልነበረም ለኔ። ከዛ በኋላ ግን ኢሃፓ የሚባል አዲስ ፓርቲ ተመስርቶ የዚህ ፓርቲ ሊቀመንበር ሆና ተመለከትኳት። ገረመኝ። ምስጢረን ፖለቲካ ውስጥ መመልከት ለኔ አዲስ ነገር ነው። ፖለቲካ ውስጥ ዘስማች ዲፕ እንደምትሳተፍ አላውቅም ነበር እና እንዳየዋት እሷ ነች ወይስ አይደለችም እያልኩ ተወዛግቤ ነበር። እኔ ብዙ የፖለቲካ አድናቂ ወይም ስለ ፖለቲካል ኢሹስ ተከታታይ አይደለሁም። አልፎ አልፎ የኢትዮ ፎረም እና ፈታ አይደል ዜናዎችን ከመከታተል በስተቀር ስለ ፖለቲካ አይመለከተኝም ብዬ የምኖር ሰው ነኝ። ለዚህም ይሆናል ምስጢረን እዚህ ስፍራ ላይ ሳያት አዲስ ነገር የሆነብኝ ወይም ግሪ ያለኝ። ስለ ፖለቲካ ብዙም ስለማልከታተል መቼ ፖለቲከኛ ለመሆን እንደወሰነችና መቼ እንደጀመረች ራሱ አላውቅም። ግን ፌስቡክ ላይ ከማውቃቸው ጓደኞች መካከል አንዷ ናት። አንዳንድ ቪዲዮዎች ላይ ስመለከታት ቆራጥነቷን፣ ፊት ለፊት ተናጋሪ መሆኗን፣ ምንም ነገር የማትፈራ ሰው መሆኗን ተመልክቻለሁ። ጀግና ነች፣ ግን መጠንቀቅ አለባት። she must take care of herself። እንደ አንድ ለሷ እንደሚያስብ ጓደኛ ራሷን ለዚህ ሀገር ፖለቲካ ሳክሪፋይስ ማድረግ የለባትም ብዬ አምናለሁ። ፖለቲካ በጣም አስቀያሚ ነገር ነው። ለዚህም ነው እኔ የምሸሸው። ፖለቲካ አልወድም። በተለይ ኢትዮጵያ ውስጥ የተቃውሞ ፖለቲካ ውስጥ መግባት ማለት ራስን ለጅብ አሳልፎ መስጠት ማለት ነው። ምስጢረ እንወድሻለን፣ ነገር ግን ራስሽን ጠብቂ። ክፉ ነገር እንዲያገኝሽ አንፈልግም። በጋዜጠኝነት ሙያዋ የምናውቃት ምስጢረ ሁልጊዜም ነገሮችን በግልጽ የማቅረብና የማስረዳት ልዩ ብቃት ነበራት። ያ በሙያዋ የምናውቀው ጥንካሬዋ ዛሬ ለያዘችው የፖለቲካ አመራር ጉልበት ቢሆናትም የፖለቲካው ሜዳ ግን እንደ ሚዲያው አልጋ ባልጋ ለመሆኑ ያሳስበኛል። ፖለቲካ በተለይ ደግሞ እንደኛ ሀገር ባለ ነባራዊ ሁኔታ ሐሳብ በሐሳብ የማሸነፍ ሳይሆን የመጠላለፍና የጠላትነት መንፈስ የሚበዛበት ነው። እንደ ምስጢረ ያሉ ብሩህ አእምሮ ያላቸው ወጣቶች በፖለቲካ ውስጥ መሳተፋቸው ለሀገር ተስፋ ቢሆንም ዋጋው ግን በጣም ውድ ሊሆን ይችላል። ጀግንነት የራስን እምነት በግልጽ መናገር ነው። ምስጢረ ደግሞ ይህንን በተግባር እያሳየች ነው። ነገር ግን ከጀግንነት ጥንቃቄ ይበልጣል። እንደሚባለው ለሀገር የሚተርፍ ሐሳብ ይዛ እንድትቀጥል ራሷን መጠበቅ ግድ ይላታል። የምናደንቅሽና የምንወድሽ ጓደኞችሽ ነገ ደግሞ ለዚህች ሀገር የተሻለ ነገር እንደምታበረክቺ ስለምናምን ደህንነትሽ ከምንም በላይ ያሳስበናል። ፍራኦል አበሻ ጨርሷል። ደሳሌ ጫኔ ዳኘው ስለ ምስጢረ ስላሴ ታምራት እንዲህ ብለዋል። የምስጢረ ስላሴ ታምራት የፖለቲካ ተሳትፎ ተምሳሌትነት ያለው ነው። እንደ ምስጢረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው ኢትዮጵያ የተቃውሞ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው። ምክንያቱም አንደኛ ለወጣቶችና ለሴቶች ያላት ተምሳሌትነት። ምስጢረ በሃያዎቹ መጨረሻ ወይም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ትልቅ ተምሳሌታዊ ትርጉም አለው። ለወደፊቱ ክብሯንና የቆመችለትን ዓላማ ጠብቃ ከተጓዘች ለብዙዎች አርአያ የመሆን ብቃትና አቅም አላት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለተስፋ ወጣት መሆኗ አያጠራጥርም። ሁለተኛ ድፍረትና ቁርጠኝነቷ ነው። ከፍተኛ ዋጋ በሚያስከፍለው ኢትዮጵያ የተቃውሞ ፖለቲካ ሜዳ ውስጥ እንደሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትንና ጽናትን ይጠይቃል። በቅርቡ በሚዲያ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎታ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበረሰብ ስራ ካገኘችው ተሞክሮ ጋር ተዳምሮ ለሀገር ለማገልገልና የወደፊት መሪ የመሆን ተስፋ አይባታለው። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደ ሷ ማዞራቸው ከዚያም አልፎ የብልጽግና ጉዳይ ፈጻሚና ተፈቅዶለት እንደምትተውን አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም። ልጅቱንም ያለማወቅ ነው። በምርጫው ነጻነትና ፍትሃዊነት ላይ እንደ አብዛኛው ኢትዮጵያ ሕዝብ ጥያቄ ቢኖረንም እንደሱ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታዘብ ወይም ከመተቸት ይልቅ በሀገራቸው ፖለቲካ በንቃት ተሳትፈው ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም። ሂደቶችን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ምስጢር ያሉ ወጣቶችን ግን በድፍረታቸውና በሚያነሱት ሐሳብ ልንመዝናቸው ይገባል። ለሀገር የሚቆረቆሩና የሚችሉትን ለማድረግ የሚሞክሩ ወጣቶችን በተለይም ሴቶችን ከመንቀፍ ይልቅ
ለሀገራቸውና ለህዝባቸው የያዙትን አማራጭ ሐሳብ መስማትና ማክበር ሲቻል ደግሞ ማበረታታትን ለማመድ። በመጨረሻ ልብ ሊባል የሚገባው ወሳኙ ነጥብ ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍና የጥቅም ምንጭነቱ ቢቆም ስንቶቹ በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ላይገኝ ይችል ይሆናል። ጥቅም ሳይፈልጉም ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳሮት ተቋቁመው በገባቸው ልክ ለወገናቸውና ለሀገራቸው የሚታገሉትን እንደ ምስጢረ ስላሴ አይነት ጀግና ሴቶችን አለማድነቅና አለማመስገን ንፉግነት ይመስለኛል። እናመሰግናለን። ምስጢረ ስላሴ ታምራት በርቺ። ከላይ የተደመጠው ምስክርነት ሙሉ በሙሉ የደሳለኝ ጫኔ ዳኘው ነው። ለዛሬው ያዘጋጀንላችሁ ምስጢረ ስላሴ ታምራትን የተመለከተ ዝግጅት ተጠናቋል። ሰናይ ጊዜ